ጀሚናይን ወይስ ቻት ጂፒቲን የትኛውን ይበልጥ ልጠቀም የሚል ጥያቄ ካላችሁ ዛሬ በዚህ ቪዲዮ የትኛውን ለምን ፐርፐዝ መጠቀም እንዳለባችሁ አሳያችኋለሁ። የትኛውን እንጠቀም ሞሮፍ አሁን አንድ ምርጫ ብቻ አጠብቁ። ላይክ ጀሚናይን ተጠቀሙ ወይም ቻት ጂፒቲን ተጠቀሙ እንድላችሁ አጠብቁ። ጀሚናይ ወይም ቻት ጂፒቲን መጠቀም ያለብን ሲቹዌሽኖች ይኖራሉ። አንደኛውን ብንጠቀም የተሻለ ሞር አድቫንቴጅ የምናገኝበት የተሻለ ጥቅም የምናገኝበት ማለት ነው። ሶ ማድረግ ያለባችሁ የትኛውም ቻት ጂፒቲም ሆነ ጀሚናይ የእናንተ የቅርብ ዘመዳችሁ አይደለም። ሶ መጠቀም ያለባችሁ እንዴት ነው ለሚፈለገው ስፔሲፊክ ፐርፐዝ የትኛው ነው ሞር የተሻለ። ለምሳሌ ሲቪ መጻፍ ከፈለጋችሁ አሁን መዘረዝርላችሁን ነገሮች ለምሳሌ መጻፍ ማድረግ ከፈለጋችሁ ሞር ኦፍ ቻት ጂፒቲ መምረጥ ፕሪፈረብል ነው ማለት ነው። ሶ ሲቪ ራይቲንግ ከሆነ አዳዲስ ስኪሎችን መማር ከፈለጋችሁ ኮንቨርሴሽኖች በደንብ ኮንቨርሴሽን ጂፒቲ እንደዚሁ ይመረጣል። ሌላ ክሬቲቭ የሆኑ ቢዝነስ አይዲያዎችን ክሬቲቪቲን በተመለከተ ቻት ጂፒቲ ምረጡ። ላይክ ክሬቲቭ የሆኑ ነገሮችን መስራት ከፈለጋችሁ ሞር ኦፍ ቻት ጂፒቲን ፕሪፈር ይደረጋል ማለት ነው። ሌላ እንደዚሁ ኮንቴንት ክሬት የምታደርጉ ሰዎች ካላችሁ ኮንቴንት ክሬሽን ላይ ቻት ጂፒቲ እንደዚሁ ፕሪፈረብል ነው፣ ቻት ጂፒቲ ይመረጣል ማለት ነው። ሶ ለምን ኤግዛምፕሎቹ እነዚህ ጠቀስን። ሲቪ ራይቲንግ ከሆነ አዳዲስ ስኪሎች የምትማሩ ከሆነ ክሬቲቭ የሆኑ ቢዝነስ አይዲያዎችን የምትሰሩ ከሆነ ወይም ደግሞ ኮንቴንት ክሬሽን ላይ ፎከስ አድርጋችሁ የምትሰሩ ከሆነ ቻት ጂፒቲን ብትጠቀሙ ይመረጣል ማለት ነው። ኔክስት ጀሚናይን በምን ኬዞች እንጠቀመው? አሁን ለቻት ጂፒቲ ጠቅሰናል። ለጀሚናይ በምን ኬዝ እንጠቀመው? ጀሚናይን ወደሚለው ስንመጣ ፋስት የሆኑ ከረንት ኒውሶችን እንደዚህ ዜናዎችን አሁናዊ መረጃዎችን ምናምን በምትፈልጉበት ሰዓት ጀሚናይ ፕሪፈረብ ይደረጋል። ለምንድነው? ያው ሞሮፍ ታውቁታላችሁ ከጉግል ስለሆነ በዚህ ምክንያት ለአዳዲስ መረጃዎችና ለፈጣን አሁናዊ መረጃዎች ይመረጣል። ከጉግል ጋር የተገናኙ ስራዎች የምትሰሩ ከሆነ ምናልባት ኢንተግሬሽን የምትሰሩ ከሆነ እንደዚሁ ጀሚናይ ይመረጣል። ሪሰርች ይሄኛውም ሌላ ነው። ሪሰርቾችን ለመስራት ከቻት ጂፒቲ በተሻለ መልኩ ጀሚናይ ይመረጣል ማለት ነው። ሞር ኦፍ ለሪሰርች ፐርፐዝ ሌላ ኤአይ አለ። ከዚህ በኋላ ግሮክ እንድትጠቀሙ እኔ ሪኮመንድ አደርጋችኋለሁ ሪሰርች ከሆነ። ነገር ግን አሁን ከረንትሊ እያየን ያለ ነው ከጀሚናይ እና ከቻት ጂፒቲ ስለሆነ ለሪሰርች ፐርፐዝ ጀሚናይ ሞር አድቫንቴጅ ስላለው እሱን ተጠቀሙ። ሰርች ተደርገው የሚመጡ መልሶችን በምትፈልጉ ሰዓት ላይ በኮንቨርሴሽን ሳይሆን ሰርች አድርጋችሁ ምናምን ሰርች ቤዝድ የሆኑ አንሰሮች የምትፈልጉም ከሆነ ጀሚናይን ሞር ኦፍ ብትጠቀሙ ይመረጣል ማለት ነው። ሶ ጀሚናይን ለአሁናዊ መረጃ ለሪሰርች እና ሰርች ተደርገው እንዲመጡ የምትፈልጓቸውን መልሶች ስትፈልጉ ጀሚናይን ተጠቀሙት። ባጭሩ ልዩነታቸው ይህን ይመስላል። በትንሹ ተረድታችሁታል ብዬ አስባለሁ። ይህ ቪዲዮ ከጠቀማችሁ ኤአይ ኢትዮጵያ የሚለው ቻናላችንን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ለጓደኞቻችሁ እንደዚሁ ሼር አድርጉላቸው። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቻው።